ሄኖክ እንግዲህ ኪያን አስታማለሁ ብሎ መጥቶ ለራሱ ታሞ ራሱን ጠምጥሞ እንደምትመለከቱት ከኪያ በሽታ ላይ እሱ ራሱ ሁለተኛ በሽታ ሆኖ ተኝቷል። ኪራ ከበድ ያለ የስብሰባ ፕሮግራም ነበረው። ይሱንም ደግሞ ሄኖክንና ኪያን ፈልጓቸው ነበር። ሄኖክና ኪያ ደግሞ በመታመማቸው ምክንያት የተነሳ ስብሰባው ባለመገኘታቸው ኪያ ደግሞ ሀናን አስተካክላና አበጃጅታ ከኪራ ጋር እንድትሄድ ታድርጋታለች። በመሆኑም ደግሞ የሚያሳዝነው ነገር ምንድን ነው? ጽናት በድጋሚ እህትህ እየመረጠችልህ ነው፣ እህትህ እያበጃጀችልህ ነው እያለች አሁንም ኪያ በሌለችበት ነገር መንገዶቿን እያበላሸችባት እህትና ወንድምም እንዲጣሉ እያደረገች ነው ያለችው። እውነት ለመናገር አሁን ላይ ጽናት ያለችበት ነገር በጣም ያስጠላል። ጽናት በጣም ድራማው ከተጀመረ አንስቶ በጣም የጽናት አድናቂዎች በጣም ብዙ ነበሩ። ነገር ግን አሁን ላይ ጽናትን የሚጠላ ሰው በጣም ብዙ ሰው ኮሜንት ላይ እረ የጽናትን ቅናት አስጠላን እያለ ሁሉም ኮሜንታተር እየጻፈ ነው። ወይ ጽናት፣ ኧረ ጽናት ወደ ራስሽ ተመለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምን አላችሁ? እኔ ያለው አልሐምዱሊላህ ሁሉ ሰላም ሁሉ አማን። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ ስል በትህትና የምጠይቃችሁ ይሆናል። እንግዲህ ሀና እንደምትመለከቷት ከነኪራ ቤት አድራ ከእንቅልፏ እየተቅበዘበዘች ቀሰቀሰቻትና ተመልሳ ወደ ስራም ትገባለች። ወይ ጽናት ጽናት በጣም ከባድ ሁኔታ ላይ ናት በአሁኑ ሰዓት ማለት ነው። እዚህም ስትመጣ ደግሞ ሄኖክና ኪያ ራሳቸውን አስረው በጣም ታመዋል። ከዚያም ራሳችንን ታመናን እባክሽን አንቺ ለሱ ጓደኛ ሁኒውና ሂጅ እያሉ ይለምኗታል። እሷም ደግሞ እሺ እምቢ ካላችሁ እንግዲህ እኔ ምን አደርጋለሁ፣ እኔ አልሄድም ብላ በጣም ተጋትራ ነበረ። ምክንያቱም ኪራ ብቻውን መሄድ የለበትም ትከተዋለሽ ብለው አስገድደዋት ነው እንጂ እሷ ከኪራ ጋር መሄድ ፈልጋም አልነበረም። ነገር ግን ጽናት ባልጠበቀችውና ባላሰበችው መንገድ በጣም አንድ ጊዜ በጥፊ መታቻ፣ ሁለተኛ ደግሞ ቦርሳዋን ፈትሻ ሰደደቻት፣ ሶስተኛ አራተኛ እየዘለፈቻት እየሰደበቻት ትገኛለች። ከዚህ በኋላ ሁለተኛ ከጠገቤ ብትደርሺ እኔ ስራ ፍለጋ እንጂ እንጀራ ፍለጋ እንጂ ያንቺን ባል ፍለጋ አይደለም የመጣው። ከዚህ በኋላ ከጠገቤ ብትደርሺ ያላሰብሽው ነገር እንደሚጠብቅሽ እርግጠኛ ነኝ። ከዚህ በኋላ ዝም ትለኛለች ብለሽ ከሆነ ተሳስተሻል ጽናት፣ ዝም አልልሽም። ምክንያቱም ምን የምፈልገው እንጀራ እስከሆነ ድረስ በእንጀራ ያተንጭብኝ ብላ ታስጠነቅቃታለች። እውነት ለመናገር እሷም ከመቅበዝበዟ የተነሳ ትዕግስትም አላት። ምክንያቱም እንደዛ ብላ ስትናገራት ወይም እንደዛ ብላ በጥፊ ስታጣፋት የእሷን ብድግ ብላ ብታጣፋት ኑሮ ምን ታመጣለች? ወይ ተአምር። እና ውድ ቤተሰቦቼ ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። ላይክ ማድረጋችሁ እንዳትረሱ። ለሁሉም ሰው እንዲደርስ አደርሱልኝ ማለት ነው። ውድ ሀገሬ ልጆች በያላችሁበት ቦታ ሁሉ የምትከታተሉኝ ተመልካቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንወዳችኋለን፣ እናከብራችኋለን። ሰላም ለእናንተ ይሁንልኝ። ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ ማለት ነው። እንግዲህ ሀናን እንደምትመለከቷት በጣም ፈርታና እየተሳቀቀች ነበረ ያለችው። ነገር ግን በመሆኑም ያሰበችው ባለመሳካቱ ወይም ብርድ እናንተ የዚህ 3-4 ቀን ብርድ ማለት ነው። ወይ ጣጣ እንዲህ ነው የሚባል አይደለም ማለት ነው። እና ሀገራችን ላይ ደግሞ እስኪ በአንዳንድ በሀገራችን ጉዳይ እናውራ። ኑሮ ውድነቱ በጣም ጣራ ሊነካ ነው ያለ ማለት ነው። ወላሂ ሀገራችን እዚህ ሀገር ወይም በውጭ ሀገር ሰበብ የሌላቸው የሀገራችን ሰዎች እንዲሁ ፈጣሪ እሱ በምህረቱ ይዘንላቸው እንጂ ኑሮ እንዴት ብሎ እንደሚቸንፍ እንዴት ብሎ እንደሚኖር
በጣም ከባድ ነው እናንተ። የሚገርማችሁ ነገር ማለት ነው አንድ ጀሪካን ዘይት ባለፈው የዛሬ ሳምንት ሐሙስ ወይም ከዛም በፊት ማለት ነው ወይም የዛሬ 15 ቀንም ሆነ ስንት ነበረ መሰላችሁ? 5800 ነበር። አሁን ላይ ዛሬ ግን ስንት አሉ መሰላችሁ? 6700 ማለት ነው። 6700 አያችሁ። በጣም ከባድ ለሳምንቱ በቃ 7000 ይገባል ማለት ነው። ለሳምንቱ 7000 እና በጣም እኔ እንዴት ብለን እንደምንኖር 1 ሊትር ዘይት 300 ምናምን ብር አሉ። አስባችሁታል? 2 ሊትር ከሆነ 600፣ 3 ሊትር ከሆነ 700 ላ 3 ሊትር ከሆነ 6 እና 3 700 ላ አይደለም 6 እና ከስድስቱ 3 ሲጨመርበት 7 8 900 ማለት ነው። 3 ሊትር ዘይት ፈጣሪ ሆይ አንተ ትዕግስቱን ስጠኝ። የምር እንዴት ብለን ነው የምንኖረው? ወይ ጣጣ። እሺ አሁን እኛ እንደው እዚህ ጋር ሆነን መቼም በመዲያን ቤት እየሰራን እናንተም እህቶቼ 2000 3000 እያላችሁ 2500 2000 ሆነልን እያላችሁ አትቀመጡ። በ2 በ5 በ3 ሄዱ፣ ችግር የለውም። የምሬን ነው የምላችሁ። የሀገራችን ሁኔታ ነው ማየት ያለባችሁ። ብቻ እናንተ አመላችሁን አስማምታችሁ ወደ ስራው ለመስራት ሄዱ እንጂ ብራ ተጠብቁ ተመልካቾች ማለት ነው። እና አሁን ላይ አብዛኛው ሰው የሚሄደው በ1200 ብር ነው። አረቦቹም ስራ ፈልጉ የሚሉ በ1200 ብር ነው ማለት ነው። ስለዚህ እኛ እንዴት ነው መሆን ያለብን? የምሬን ነው የምላችሁ። በ1200 በኢትዮጵያ ስናስበው ስንት ነው የሚሆነው? በጣም ቤት ቁጭ ብለን ጊዜያችንን ከምንፈጅ ጊዜያችንን ከምናባክን ብንሄድ ብንሰራ ነው የሚሻለን። በቻላችሁት አቅም በ5 በ3 በ4 በ2 ሄዱ፣ ስሩ። ስራ መሆኑን ነው በቃ። ቤት ተቀመጣችሁ 1 ወር ብትቀመጡ 1200 ብር የት ታገኛላችሁ? እንደውም ያያዛችሁትን ጨርሳችሁ ነው የምትሄዱት። እንደገና ደግሞ 2 ወር 3 ወር ትቀመጣላችሁ። በ2 አንሄድም፣ በ2000 ካልሄደ። አንዳንዶቹ ደግሞ ደልቃቃ ናቸው። በ2000 ካልሆነ ነው የሚሉት። ታዲያ እንዴት ነው እኛ ልንኖር የምንችለው በዚህ አይነት ሁኔታ? ሀባይቢ ሂዱ፣ ስሩ። አገራችን ላይ ጊዜያችንን ማባከን የለብንም። አገራችን ላይ በጣም ኑሮ ውድነት አለ። በጣም የኔ እህት የምትሰራው በ300 ብር ነው ማለት ነው። ግን እየደወሉ ምን ይሏታል? ከስራው እንድትወጣ ለምን ነው በ300 ብር የምትሰሪው? ለምን ነው ያንቺ አትቀይሪም? እንዲህ ስራው ተጎዳሽ ምናምን ይሏታል። አያችሁ አሁን እኮ እነሱ እሷ ስራ ወጣ ቤት ብትቀመጥ ራሱ ስልክ ደውለው እንዴት ነሽ እንኳን አይሏትም ማለት ነው። የምሬን ነው የምላችሁ። እና ደሞዝ አትው እህቶቼ፣ ዋናው ሰዎቹ ጥሩ ሰው ይሆኑላችሁ። በቃ ጥሩ ሰዎች ከእናንተ ጋር ያላቸው ግንኙነት ጥሩ ከሆነ ከእናንተ ጋር ጥሩ ከሆናችሁ ብራቱ ዋናው የሰራችሁበት የላበታችሁን 300 ብር በወሩ አንጥተው ይስጧችሁ። ይህ ነው እቤት። ሰሞኑን ደግሞ መዲና ላይ በጣም ብዙ ቤት ተመቷን እያሉ ነው ማለት ነው። እና ዝም ብላችሁ ስሩ። እኔ አሁን ሰራተኛ ፈልጊልን ምናምን ሲሉ ራሱ የምሰማቸው በ2 በ3 በ2 በ1 ምናምን ይላሉ። ያኔ ስሰማቸው እኔን እንኳን ጠይቀውኝ አይደለም ማለት ነው። ያኔ እንደው ስሰማ በቃ እና ሂዱ። ዝም ብላችሁ ቁጭ አትበሉ፣ ጊዜ አታሳልፉ ነው የምለው። የምሬን ነው። ትጸጸታላችሁ። ምክንያቱም ይህ ጊዜ ካለፈ በኋላ አገራችን ላይ ሁሉ ነገር ተወዷል። ሁሉ ነገር ጣራ ነክቷል። የምሬን ነው የምላችሁ ቤተሰብ። ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ። አላህ ይህንን ጊዜ ያሳልፎ ለኛ ጥሩ ጊዜ ያንጣልን። በጣም ጠለቡ አየር ራሱ ምንም በአየር የሚመጡት ሰዎች ሲያወሩ ወላሂ በቃ አዲስ የሚመጣው ኡምረኛ ልነግራችሁ አልችልም። በቃ በጠለብ የሚመጣው በኒጋማ የሚመጣው ተጠራቀመ እንዳለ ተጠራቀምን ሰው በባህር የሚመጣው እንዲህ ስራ መጥፋቱ ይቅር።
ትቀልዳላችሁ እንዴ? ኢትዮጵያ ላይ እኮ ሰው የለም። ትላልቅ ሴቶች፣ አዛውንቶች ናቸው ያሉት። ወጣት የለም በቃ። ስለዚህ እንዴት ስራ አለመጥፋቱ ወላሂ በመጣልን የሄድን መስራት ከታጣሳ በዚህ ዋጋ ከታጣ ምንም ማድረግ አይቻል። ከተገኘ ግን መስራት ነው ያለብን። ቤተሰብ የምሬን ነው የምላችሁ፣ ስሩ። ከሰራችሁ ትለወጣላችሁ። የምር ከሰራን እንለወጣለን። ሰው ራስ አትውደቁ፣ ራሳችሁን ሁኑ። በቃ የሰው ልጅ ደስ የሚለው ራሱን ሲሆን ነው። ደሞዝ አይደለም ማየት ያለባችሁ። ሰርታችሁ ራሳችሁን ከቻላችሁ፣ ከማንም ካልተለጣጠፋችሁ፣ ዛሬ ዘመን ልንገራችሁ ውድቀታችሁን ነው ሰው የሚፈልገው። እውነቴን ነው የምላችሁ። ሰው ደግሞ ሰው ስትበልጧቸው አይወዱም። እናንተ ዝቅ ብላችሁ እንድትታዩአቸው ነው የሚፈልጉት። እናንተ ደግሞ ዝቅ ማለት የለባችሁም። ለአላህ ብቻ ነው ዝቅ ማለት ያለብን። ለሰው ልጅ ዝቅ ማለት አያስፈልግም። እና ስራችሁን ሰርታችሁ ለመለወጥ ሞክሩ። አትቀበጡ። ደሞዝ ትንሽ ነው አትበሉ። ሰዎቹ ጥሩ ሰው ከሆኑላችሁ ሂዱ። እውነቴን ነው የምላችሁ። ምን ያደርጋል የደሞዝ ማነስ፣ የደሞዝ በብዛት። ዋናው በሰዓቱ ይምጣላችሁ። ቁባችሁን ግብት በ300 ብር ስራ ከሄዳችሁ 300 ብር ትሰረፋላችሁ። ሽሽ ብሯን እያስቀመጣችሁ የሆነ ደረጃ ላይ ትደርሳላችሁ። አሁን ላይ لا تحلموا والله لا تحلموا انكم تروحوا ب2000 وب2500 و1800. والله لا تحلمون يا حبايبي، ما في، لا تحلموا. هذا أيام الزمان. لا من جد اللي بقول لكم، روحوا اشتغلوا، خذوا لنسبكم، فعلوا، خلاص. الله يفتح عليكم ورزقنا ورزق جميع المسلمين. እና ሁላችሁንም እወዳችኋለሁ። እንግዲህ ለይለል ጁሙዓ ነው ዛሬ። እንግዲህ اللهم ተቀበል من جد دعوتنا وصلاتنا እያላችሁ ዱዓ አድርጉ። የጁሙዓ ቀን ለየት ትላለች ከቀናቶቹ ሁሉ። الجمعة إلى الجمعة مكفرة ما بينهن ብሏል። ያኒ ከበዒረ ዝኑብ ከትላልቅ ወንጀሎች ሲቀር ትናንሽ ወንጀሎችን ያብሳል ከጁምዓ እስከ ጁምዓ ይባላል። እና ሙተፈቁን ነው፣ ሐዲሱ ሰሒሕ ነው ማለት ነው። ሁላችሁም ዱዓ አድርጉ። አላህ እሱ በረሕመቱ ይርሐምና። ርዝቃችንን የሚያዘው አላህ ነው። እኛ በእርግጥ ብዙ እናስባለን፣ ብዙ እናቅዳለን። እቅዳችን የሚሳካው በአላህ ፈቃድ ብቻ ነው። እና አላህ እርዝቃችንን ይክፈትልን፣ ዱዓችንን ይቀበለን። ሁላችሁንም እንወዳችኋለን፣ እናከብራችኋለን። ውድ የጽናት ድራማ ተከታታዮች፣ ለቤት አዲስ የሆናችሁ ሁላችሁም ሰብስክራይብ በማድረግ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮትና በትህትና የምጠይቃችሁ ይሆናል። ስራ በጣም እየበዛብኝ ነው። ያው አልሐምዱሊላህ አላ ኩሊ ሐል ኢንሻአላህ እንግዲህ መቴን ነው የምላችሁ። ሰዓ ዋህዳ ዙህር የገባሁኝ ስንት ሰዓት እንደወጣሁ ታውቃላችሁ? ማለት አሁን ትቼው ለሶላት ነው የመጣሁትኝ ማለት ነው። ሰዓቲ ሰዓ ጉርፋይ ላይ ገባሁኝ ማለት ነው። ሰዓቲ ሰዓ ወይም አሁን ሂጄ ይቀረቃልኝ ያንን ሁሉ ቃት አጥባለሁ። እንደገና ደግሞ መከነስ ምናምን የሚባሉ አሉ። እናንተም ታበረታቱኝና ከዚህ ከሸቃላነት ታወጡኛላችሁ ብዬ ነበር። አላወጣችሁኝም። ዩቱብ እንኳ ሞኔታይዜሽን ከሆንኩኝ ተቅሪበን 2 ዓመት እንግዲህ ኢንሻአላህ እየተጋረብኩኝ ነው። እናንተ ግን ምን አይነት ናችሁ? ምን አለበት ብታበረታቱኝ? ምን አለበት ማስታወቂያ ብታዩልኝ? ምን አለበት ያኔ እህታችሁን ብታጠናክሩኝ ማለት ነው።
እና ኢንሻአላህ በቀጣይ ቪዲዮዎች እስከምንገናኝ ሰሞኑን በጣም ስራ በዛብኝ እያልኩ ነው እንግዲህ ከቪዲዮ የምሰራው ከሰዓት 50 እስከ ሰዓት 6 አሊያም ደግሞ ከሰዓት 40 እስከ ሰዓት 50 ነበር። ነገር ግን እንደምትመለከቱት ከስራ አንጻር የተነሳ ከሰዓት 10 እስከ ሰዓት 11 12 ድረስ እየደረስኩ ነው ማለት ነው። እና በቀጣይ ቪዲዮዎች እስከምንገናኝ ድረስ ደህና ሰንብቱልኝ ተመልካቾቼ። እንግዲህ ተመልከቱት በጣም ተበሳጭቶና ተናዶ ነው ያለው ኪምሮን በሰኒ ምክንያት ማለት ነው። ሰኒን አድንሻለሁ እያለ ያ ተንኮለኛ ደግሞ በማይመጣው መጥቶበታል ማለት ነው። ጆከርን ለማስወገድ ሲባል ሁለታቸው ተባብረው እየሰሩ ሊሆን ይችላል። እንግዲህ እሷ ደግሞ ሰኒ ካማከራት ለኪምሮን እውነታውን ሁሉ እንደምትነግረው እርግጠኛ ነኝ ማለት ነው። እህቷ ከቤቷ በመመለሷ ግን በጣም ደስ ብሎናል። ሊናን ማን ያገታት ወደሚለው ስንመለስ ኪምሮን ሊሆን ይችላል ወይስ ማን ነው? ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት የምጠይቃችሁ ይሆናል። ቤተሰብ ሁላችሁንም ወዳችኋለሁ። ሰላም ለእናንተ ይሁን። ጽናት በጣም የምታስጠላ ሆናለች አሁን ላይ። ያን የድሮ ትዕግስቷ ወይም ያን የድሮ ደግነቷ ወይም ያን ለሰው አዛኝነቷ የዋህዋ ጽናት ባለመሆኗ ሁሉም ተመልካች አዝኗል። እንግዲህ ይህንን ጸባዋን ታስተካክላለች ብለን እንጠብቃለን። በቀጣይ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ።